ሁልጊዜ መውጫ መግቢያዬን የሚከታተለው ስለሚወደኝ የሌላ እንዳልሆን ስለሚፈልግ ወይም የሌላ እንዳልሆን ስለምትፈልግ ነው ብለው ራሳቸው ኤክስኪውዝ ሊሰጡ ይችላሉ። ፓራኖይድ ፐርሶናሊቲ ተጠቂዎች ከምንም ተነስተው የበዛ ጥርጣሬ ሊኖራቸው ይችላል። መጠራጠር ጤናማ ነው፣ ግን ደረጃ አለው። ሚስቴ ለመንግስት እኔን ትሰልለኛለች ብሎ ያስባል። ልጄ ደግሞ ተባባሪ ናት። ለሌላው ሰው የሚያሳምን ነገር የለውም። ምግብ የሆነ ሰሞን ቤት አልበላም ይችላል፣ ምክንያቱም ልመረዝ ይችላል የሚል ስጋት። ፐርሶናሊቲ ዲስኦርደርስ አዳልትሁድ ላይ ነው። የዚህ ተጠቂ የሆኑት በጣም ከፍ ሲል ጥቃት ሊደርስብን ነው ብለው ሲያስቡ ቀድመው እርምጃ መውሰድን አማራጭ አድርገው ሊያዩት ይችላሉ። ወዳጅነት ክቡር ነው። ይህ ፍኖት ሚዲያ ነው። ሁልጊዜም ከእናንተ ጋር ለመገናኘት ጥሩ አማራጭ ነው። ሀሳባችንን ከወደዳችሁት ሰብስክራይብ በማድረግ ለሌሎቹም በማጋራት ቤተሰብ እንሆናለን። ፓራኖይድ ፐርሶናሊቲ ዲስኦርደር እንግዲህ የስብዕናው ጥንቅጥ ወደ አማርኛው ስንመልሰው አሁን ባለንበት 10 የሚደርሱት በደንብ የተዘረዘሩ የተጠኑ አሉ። አንዳንዴ ከፍ ዝቅ ይላሉ። ግን አሁን ባለንበት ሁኔታ 10ሩ በ3 ተከፍለው፣ ለምሳሌ የመጀመሪያዎቹ ተጠራጣሪነት ዋና መገለጫቸው የሆነው ተጠራጣሪነትና ቂመኝነት። ለምሳሌ አንዱ ከ10ሩ ውስጥ ፓራኖይድ ፐርሶናሊቲ ዲስኦርደር የምንለው ነው። የዚህ ተጠቂዎች እድሜያቸው ወደ ጎልማሳ ሲሆኑ ነው ብዙ ጊዜ። ከዛ በፊት ያው ፐርሶናሊቲ ምንድን ነው የተደራጀ አይሆንም ተብሎ ስለሚወሰድ ብዙ ጊዜ ፐርሶናሊቲ ቴስትስ ወይም ፐርሶናሊቲ ዲስኦርደርስ አዳልትሁድ ላይ ነው። ከዛ በፊት ምልክቶቹ ሊታዩ ይችላሉ፣ መገለጫዎቹ ሊኖሩ ይችላሉ። ግን ዲያግኖሳይዝ የሚደረጉት አዳልትሁድ ፔሪየድ ላይ ነው እና ለምሳሌ ፓራኖይድ ፐርሶናሊቲ ዲስኦርደር የዚህ ተጠቂዎች አንድ ማስታውሰው አንድ ታሪክ የዚህ ተጠቂ የነበረን ክላየንት ታሪክ የኔ ክላየንት አይደለም፣ ግን በፈቃደኝነት ታሪኩን ያጋራ ሰው ነው እና ለምሳሌ ከምንም ተነስተው የበዛ ጥርጣሬ ሊኖራቸው ይችላል። ጥርጣሬ ጤናማ ስሜት ነው። መነሻ ሲኖረን ወይም አደጋ ሊኖር ይችላል ብለን ገምተን መጠራጠር ጤናማ ነው፣ ግን ደረጃ አለው። የፓራኖይድ ፐርሶናሊቲ ዲስኦርደር ተጠቂዎች ጥርጣሬ ግን ከምንም ተነስተው እንዲሁ ምንም አይነት ፍንጭም ሳይኖር ሊሆን ይችላል እና ሰውየው ምንድነው የሚያስበው? ሚስቴ ለመንግስት እኔን ትሰልለኛለች ብሎ ያስባል። ልጄ ደግሞ ተባባሪ ናት፣ ስለዚህ ሊያጠቁኝ ያስባሉ ብሎ ነው። መነሻው እሱ ነው። ግን ሰውየው ምንም አይነት የመንግስት ስልጣን የለውም። ለዛ ለስለላ መንግስት እሱን ሊከታተለውና ሊያጠቃበት የሚችል መነሻ ምክንያት የለውም እና የሚያነሳው አያቴ ባለስልጣን ስለነበረ የእኛ ዘር እንዲጠፋ ይፈለጋል የሚሉ ለዛ ግን የሚመስል ትንሽ ለጥርጣሬ መነሻ የሚሆን ነገር ለሌላው ሰው የሚያሳምን ነገር የለውም። እሱ ግን ያንን እንደ እውነት ይቀበለዋል። ስለዚህ ሲተኛ ምንድነው የሚያደርገው? የመጀመሪያው ነገር ራሱን መከላከል አማራጭ አድርጎ ያስባል። ስለዚህ ሲተኛ ከትራሱ ቢላ ወይም ያገኘውን መሳሪያ አድርጎ ይተኛል። ስለዚህ ሁልጊዜም እዛ ሰቀቀን ውስጥ ነው የሚኖረው ሰውየው። ምግብ የሆነ ሰሞን ቤት አልበላም ሊል ይችላል፣ ምክንያቱም ልመረዝ ይችላለሁ የሚል ስጋት አለው። አሁን ይሄ ጥርጣሬ በጣም የከፋና የበዛ ጥርጣሬ መነሻ አለው። ለሱ ሊያሳምን ይሞክራል። ለምሳሌ ሰውየው መደበኛ ስራውን ትቶ ሲከታተል ይውላል። ማንን ነው የሚከታተለው? ባለቤቱ። የምትሄድበት መስሪያ ቤት፣ ከማን ጋር ነው የምትገናኘው? እሱ የሚፈልገው ይህን ጥርጣሬውን የሚያረጋግጥለት የሆነ ነገር ይፈልጋል። ስለዚህ ሁልጊዜ ስራው፣ ሀሳቡ፣ ትኩረቱ እሱ ያመነውን ነገር ቬሪፋይ ለማድረግ ወይም ለማረጋገጥ ሁልጊዜም መባዘን ውስጥ ነው ያለው።
እና ሌላው መገለጫው ምንድነው? የበዛ ጭካኔ ያላቸው ወይም ቂመኝነታቸው ከልክ ያለፈ ነው። በተለይ ደግሞ በድለውናል ወይም ሊበድሉን ይችላሉ ብለው የሚጠረጥሯቸው ሰዎች ላይ የከፋ እርምጃ ሊወስዱ ይችላሉ። ያ ማለት በጣም ከፍተኛ የሆነ መቆጣጠር ሊሆን ይችላል። የት ወጣሽ የት ገባሽ ወንድ ከሆነ ሴትም ከሆነች በተቃራኒው የሚያደርጉት ነገር ለምሳሌ ተደብቆ ስለላ ማካሄድ ሊሆን ይችላል። ግን ያንን ሲያደርጉ እንደ ስራ ነው የሚያደርጉት። ሌላው የዚህ ተጠቂ የሆኑት በጣም ከፍ ሲል ጥቃት ሊደርስብን ነው ብለው ሲያስቡ ቀድመው እርምጃ መውሰድን አማራጭ አድርገው ሊያዩት ይችላሉ። ስለዚህ ሁልጊዜም ነፍሳቸው ስቃይ ውስጥ እዛ ስቃይ የበዛ ጥርጣሬ ስቃይ ውስጥ ነው የሚቆየው ማለት ነው። የፓራኖይድ ፐርሶናሊቲ ዲስኦርደር ተጠቂዎች ሌላው መገለጫቸው የተጋነነ ሊታመን የማይችል ታሪኮችን ለራሳቸው ይፈጥራሉ እና እነዛን ታሪኮች ከሌላ እነሱ አእምሯቸው ከሚፈጥረው ታሪክ ጋር ያዛምዷቸዋል። ካዛመዷቸው በኋላ ሌላውን ሰው ለማሳመን ደግሞ ብዙ ርቀት ይሄዳሉ። ወይም ሌላው ሰው ደግሞ ስህተት ናችሁ፣ እንዲህ አይነት ጥርጣሬው ዋጋ የለውም ወይም ውሃ የሚያነሳ ጥርጣሬ አይደለም ሲሏቸው የሚወስዱት እርምጃ ምንድን ነው? ያንን ለማሳመን በከፍተኛ ሁኔታ ቅድም ያልኳችሁ ቂም ይዘው የመቆየት እንትናቸው ከፍተኛ ስለሆነ እንደ ስራ ተከታትለው ያንን ለማሳመን ጥረት ያደርጋሉ። ግን ብዙ ጊዜ ያው ይሄ የሚደርስባቸው ሰዎች ደግሞ ጉዳዩን በዚህ መልኩ ካልተረዱት ሁልጊዜም ለምሳሌ አንዳንዶቹ በፍቅር ሊተረጉሙት ይችላሉ። በጣም ስለሚቀናብኝ ነው የሚከታተለኝ፣ ሁልጊዜ መውጫ መግቢያዬን የሚከታተለው ስለሚወደኝ የሌላ እንዳልሆን ስለሚፈልግ ወይም የሌላ እንዳልሆን ስለምትፈልግ ነው ብለው ለራሳቸው ኤክስኪውዝ ሊሰጡ ይችላሉ። ግን ጉዳዩ እንግዲህ ፐርሶናሊቲ ዲስኦርደር ከሆነ ሁልጊዜም በየጊዜው የሚሻሻል አይደለም። በተለይ ደግሞ ድጋፍ ካላገኙ ጉዳዩ ችግሩ ቀጣይነት ያለው ነው የሚሆነው ማለት ነው። እድሜያቸው በጨመረ ቁጥር ብዙዎቹ ቁጣቸው ሊቀንስ ይችላል፣ ግን ጭመኝነታቸው ደግሞ ይጨምራል ማለት ነው። ስለዚህ የፓራኖይድ ፐርሶናሊቲ ተጠቂዎች መገለጫዎች ብቻ በቂ ላይሆኑ ይችላሉ። ምዘናዎች ሲደረጉ ግን የሚወሰዱ ነገሮች አሉ። እድሜያቸው ግምት ውስጥ ይገባል። በተለያዩ ሁኔታዎች ውስጥ እንዲህ አይነት ነገር ማሳየት አለማሳየታቸው ምን ያክል ህይወታቸውን አፌክት እንዳደረገው ይታያል። ቀጣይነቱ ይታያል። ከዚህ በፊት ያለፉበት ህይወት ይታያል እና ምዘና ሲካሄድ ዝም ብሎ በዘፈቀደ በጣም ተጠራጣሪ ሰዎችን ሁሉ እዚህ ውስጥ ማስገባት አያስፈልገንም። ግን እነዚህ የበዛ ጥርጣሬ እና ምንም መነሻ ምክንያት የሌለው ጥርጣሬ ያላቸው ሰዎች ወይም ይሄ ኦቨር ሰስፒሺየስ የሆኑ ሰዎች ግን የዚህ ተጠቂ የመሆን እድል አላቸው ማለት ነው። አራተኛው ትንሽ የተነኩ ሲመስላቸው የተጋነነ ምላሽ ሊሰጡ ይችላሉ። በተለይም ደግሞ የቅርብ ተጣማሪያቸውን ባል ወይም ሚስትን ደግሞ ያለምንም መነሻ መጠራጠር እና የበዛ ክትትል ማድረግ ሌላው መገለጫቸው ነው እና እኒህ ሰዎች ሁልጊዜም እረፍት አልባ መሆናቸው ጋር በተገናኘ ሊጠቁ ሊጭበረበሩ እና ሌሎች ሰዎች ሁሉንም ሰዎች ማለት በሚቻል ደረጃ በከፋ ጥርጣሬ የማየት ዝንባሌ ያላቸው እና የዚህ ተጠቂዎች እንግዲህ ድጋፍ የሚፈልጉ ናቸው። ስነልቦናዊ ድጋፉ ሙሉ በሙሉ ማዳን ላይ ያተኮረ ሳይሆን ችግራቸውን መረዳትና ያንን ማኔጅ ማድረግ ላይ የሚያተኩር ድጋፍ ነው ይደረግላቸው ማለት ነው። እንግዲህ ፐርሶናሊቲ ዲስኦርደርስ ከሌሎቹ ለየት የሚያደርጋቸው አንዱ የኛ የስብዕናችን አካል በመሆናቸው በቀላሉ ሪቨርስ ማድረግ አይቻልም፣ ግን ማኔጅ ማድረግ ግን ይቻላል። በተለይ ደግሞ ከነሱ ጋር መተማመን መፍጠር ከተቻለ ችግራቸውን እነሱ ራሳቸው መረዳት ሲጀምሩ ድጋፉ ዋጋ ይኖረዋል፣ ጥቅም ይኖረዋል ማለት ነው እና
የዚህ ተጠቂዎች ብዙ ጊዜ በተለይ ደግሞ በትዳር ግንኙነታቸው፣ በስራ ግንኙነታቸው በጣም የተረበሸ ግንኙነት ሊኖራቸው ይችላል። ምክንያቱም እነሱ ያንን ይቀበሉታል ነው ብለው ነው የሚያምኑት። ግን እውነታው ግን እንደሱ ላይሆን ይችላል። አንድ ጊዜ ሌላ አንድ ክላይንት ከብዙ ዓመት በፊት የዛሬ 11 ዓመት አካባቢ የዚህ ተጠቂ የነበረ ባራክ ኦባማ ስልጣን ላይ የመጀመሪያው ዙር እንደተመረጠ ነው እና ምን ብሎ ነው የሚያስበው? ብር ተልኮልኛል፣ $10,000 ተልኮልኛል። ያንን የተላከልኝ ደግሞ ለባራክ ኦባማ የምርጫ ካምፔይን በኢንተርኔት ድጋፍ አድርጌ ስለነበረ በግብፃዊቷ ሰራተኛው በኩል ያን ያክል ዶላር ተልኮልኛል ብሎ ቁጥር ይዞ የባንክ ቁጥር የሆነ ባንክ የአንድ ባንክ ቁጥር ይዞ ሁልጊዜ እንደተላከለት ያስባል። ይሄድና የባንክ ሰራተኞቹን ለምን አትሰጡኝም እያለ ጭቅጭቅ ይፈጥራል። እነሱ ያዩትና ቁጥሩን እንዳልሆነ ይነግሩታል፣ ግን መቀበል አይችልም። ስለዚህ መቀበልም አይፈልግም። ምን ብሎ ያስባል? ሁሉም ተባብረው እኔን እያጭበረበሩ ነው ብሎ ያስባል። ስሙ በየሚዲያው በሀገር ውስጥም በውጭ ሚዲያዎች የሱ ጉዳይ እንደሚዘገብ ሁልጊዜም ስለሱ እንደሚወራ ያስባል። እና እንደውም አንድ ጊዜ መጥቶ ወደ ቢሮ መጥቶ ምንድን ነው ያለኝ? ከተወለዱበት ከተማ የመጡ 2 ሰዎችን ግቢ ውስጥ አገኘው እና ተከታትዬ ሂጄ ለፖሊስ አስያዝኳቸው። ምክንያቱም እኒህ ሰዎች ያን ያህል ኪሎ ሜትር አቋርጠው የመጡት እኔ እንዲሰልሉኝ መሆኑን አውቄዋለሁ እና በእርግጠኝነት ስሜት ነው ያንን እሱ የሚለው። ስለዚህ ይሄ የዚህ ተጠቂ የሆኑ ሰዎች ጋር አንዱ መከራከር ዋጋ ማይኖረው ለምንድን ነው? እነሱ ያንን እምነት በውስጣቸው እንደ እውነት ተቀብለውት ነው የሚኖሩት። ያ እንግዲህ የዲስኦርደሩ ተጽዕኖ ነው ማለት ነው። ስለዚህ ከመከራከር ይልቅ የዚህ ተጠቂ የሆኑ ሰዎችን በቀጥታ ከነሱ ጋር ኮንፍሮንት ከማድረግ ይልቅ ጉዳዩን መረዳት፣ ድጋፍ የሚያገኙበትን መንገድ ቀስ ብሎ ማስረዳት የሚፈልግ ጉዳይ ነው። አንድን ሰው የዚህ ተጠቂ ነው አይደለም የሚለውን ምዘና የሚሰራው በባለሙያዎች የሚሰራ ነው። ግን የበዛ ጥርጣሬ፣ በጣም ቂመኛ መሆን፣ ለሌሎቹ የጥላቻ ስሜት በጣም ከፍ ያለ ከሆነ ሌሎችን በጥርጣሬና ስህተት ሲፈጽሙ ተከታትሎ እኔ አላልኩም ወይ የሚል ያንን የጥላቻ ስሜቱን ማስተጋባት ነገር ካለ ደግሞ በጣም በተደጋጋሚና ለረዥም ጊዜ ከሆነ ቅድም እንዳልኩት በጣም የተጋነነ ተጠራጣሪነት ካለ በተለይ ደግሞ የቅርብ ሰዎቻቸውን የቤተሰብ አባሎቻቸው ላይ እንዲህ አይነት ነገር ካለ እነዚህ ፍንጭ የሚሰጡ ነገሮች ናቸው። ወዳጅነት ክቡር ነው። ሀሳብ አስተያየታችሁን ሀሳብ መስጫው ላይ ብታካፍሉን፣ ለወደፊትም ደግሞ እዚህ ላይ ቢሰራልን የምትሉት ሀሳብ ካለ በደስታ ልናደርገው የምንችል ነገር ነው። አመሰግናለሁ።